እንዬ ለምንድነው ግን ወጣችሁት? እንዬም ማይ እንዴ እኔ ብቻችሁን እንድኮኑ አይደል እንዴትቻችሁ ይወጣው? እየም ለምንድነው ብቻችንን ልትተይን የፈለግሽው? ትላለች። ወይዘሮ አሰለፍም የተባባልነውን እንድታፈጥኒው ነው ትላለች። እንዬም ወይዘሮ አሰለፍም ወይኔ ምንድነው ግን አንቺ የሆንሽ? አክስቴ ምን እያልሽ ነው? እኔ በጣም ግራ እያጋባሽ ነው እንዴ ምን እየሆንሽ ነው? ምን እየሆንሽ ነው? ወይዘሮ አሰለፍ ይዙ ጋር ብቻችሁን ትቻችሁ ስወጣ ምን ማድረግ እንዳለብሽ እኔ መናገር አለብኝ ወይ ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ የሆናችሁ ሰብስክራይብ ላይክ ታደርጉ ዘንድ በትህትና እጋብዛችኋለሁ። ነባሮቹ ደግሞ እንደተለመደው በላይክና በሸር አስተያየታችሁን በኮመንት እንድታደርጉት እላችኋለሁ። እንግዲህ እያልሽኝ ያለውን ነገር አክስቴ ታውቂያለሽ ወይ አለቻት። ወይዘሮ አሰለፍም አዎ እያልኩሽ ያለሁትን ነገር በደንብ አውቃለሁ። ታዲያ እያወቅሽ ነው ወይ እንደዚህ የምትይኝ ትላታለች። እንግዲህ አስባችሁታል? እሱ ሳይፈልጋት እሷ ፈልገው ያኔ በጣም አስጸያፊ ነገር ነው እንዴ ትላለች። አሁንም ወይዘሮ አሰለፍ ልትመለስ አልቻ እንዴ አየሁሽ እኮ ንቅንቅም አትይም። ሴት መሆንሽ ለመቼ ነው? ተጠቀሚበት፣ ሴትነትሽን ተጠቀሚበት አለቻት ወይዘሮ አሰለፍ። ይህም ተቆጣችና ምን አለቻት? አይዞሽ የኔ ቆንጆ አደንግጪ፣ ኢዙዬ በዛ መንገድ ካልሆነ በምንም መንገድ ወደ አንቺ ሊመጣ አይችልም ስቴ እያለች ስትል ኢዙዬ መጣ። እኑ አላት። እኑዬ እንግዲህ እምባኔ የተናነቃት ኢዙን ዝም ብላ ገፍትረው ትገባለች። ኢዙም ወደ እናቱ ጋር ሄዶ ምን አረግሻት? ምን ተናገርሻት? ምንም አላልኳት ትላለች። እንዴ ምንም ሳትያት ነው ፊቷ እንደዚህ የሆነው በማለት ኢዙ ይጠይቃል። ምንም ሳትያትማ ፊቷ እንደዚህ አይሆንም ሲላት ኢዙ ሙት እኔ ምንም አላልኩም አትዋሽኝ ሙት ልጄ ምንም አላላ እናቷ ትዝ ብላት ነው እንደዚህ የሆነችው እንጂ እኔ ምንም ነገር ያልኳት ነገር የለም። ይዙም እናቷ አዎ እናቷን አሁን አስታውሳ ነው ትለዋለች። እንዴ አሁን ደህና አልነበረችም እንዴ? እንዴት በደቂቃ እናቷን ልታስታውሳቻል? ወይዘሮ አሰለፍም አያንተ የእናት ነገር ከሆድ የሚወጣ መሰለህ እንደ ቀላል እኮ አይደለም በማለት ትዋሸዋል። ውይ ተንዘፈዘፈች እኮ ተንዘፈዘፈች ትላለች። በመድኃኒዓለም እንግዲህ ሀረግዬን ቹቻ ነበረ እየወደዳት እያፈቀርኩስ ነው እያለ አቀፍ ሲለው የነበረው። ግን ቹቻዬ እንደምናውቀው ገና ሕፃን ነው። ሀረግዬ ደግሞ ፈጽሞ ለሱ አትመጥንም እና ፍቅርና የራስ ስሜት ሲመጣ ራሱ በራሱ ጊዜ ይገልጻል። ዛሬ ቡቻን ስታይ ሀረግዬ ትትሽኮረመም ነበረ። በጣም ትሽኮረመማለች። ቡቻም ይሽኮረመማል። ብቻ ምን ልንገራችሁ? እኑም እንዴ ምንድን ነው የሚያሽኮረመማችሁ? ኢዙም እስከሚገረም ድረስ ሁለቱ ይሽኮረመማሉ። እና ልሂድ ሲል እንዴ ሻይ ጠጥተህ ነው የምከደው አለ ኢዙ። እኑዬም ሻይ እያፈላሁ እኮ ነው። እንዴት ነው ሻይ ጠጥተህ ትሄዳለህ? ትለዋለች። እንዴ ያንቺ ሻይ ተገኝቶ ነው? ያንቺ ሻይማ ተገኘ ቢጠጣ ቆንጆ ነው፣ ግን ደግሞ ቸኩላለሁ። 5 ደቂቃ ነች አለችው። ከዛ ወዲያው ስልኩ ተደወለበት። ሻውንም ሳይጠጣ እኑዬም ሀረግዬም ቆይቶ ሻይ ጠጥቶ ብሄድ ደስተኛ ነኝ። እየመጣሁ ነው፣ ሁሉም ነገር አልቋን መጣሁ አለ። የዚህ ጊዜ ሀረግዬ ተረበሸች። ይሄው በቃ ደወሉብኝ አለ ቡቻ። ስራ ተሆንማ ምን ይደረጋል፣ በቃ ሌላ ጊዜ እንገናኛለን አለች። ቡቻ እያይኑን እያፈረ በጣም ይቅርታ እንዳይደብርሽ እሺ አላት። ሀረግዬም አረ ችግር የለውም እንዲያታስብ አለች። እዛ ጋ እኑና እዙ ቁጭ ብሏል። ግን እነሱ በእነሱ ማንም ገና ብሎ ሲወጣ ሀረግዬ ለስሙ ሶፋው ላይ ተቀምጣለች እንጂ አይኗ ተከትሎ ሄደ። ኢዙም ተገረመ፣ ተመለከታት። በር ከወጣ በኋላ ኢዙን ዞር ብላ ስታየው ኢዙን ምንድን ነው አለችው። ኢዙም ራሱ ምንድን ታየታችሁ አስደንግጥ እንየም የኛ ነው ያንቺን ያስደነገጠስ አለቻት። ሀረግዬም እንዴ የኔ ደግሞ ምኑ ያስደነግጣል? የኔን እንዴት ያስደነግጠኛል አለቻት። አው አለ አይደል አለች
እኑ ሀረግዬ ቀድማ አወቀች። እናንተ እረፉ፣ እኔ ያሰባችሁት ገብቶኝ። ኢዙዬም ምን አሰብን አለ። ከዛ በኋላ ሀረግዬ በቃ ተግባብተናል በማለት ተነስታ ሄደ። ለእናትሽ መሞት አንቺ ምንድነው ራስሽን ተጠያቂ የምታደርጊው? ይላል ኢዙ። እንግዲህ ወይዘሮ አሰለፍ እንደነገረችው እውነት መስሎታል ማለት ነው። እና እንዴ ምን ሆነሃል ኢዙ፣ አንተ ደህና ነህ ትለዋለች። አዎ አንቺ ራስሽ ለምንድነው የምታፈጭው? አንተ ግራ አጋባኸኝ እንጂ እኔ መቼ ከፋይ ትላለች ኢዙ። ከማየ ጋር ስታወሪ ደብሮሽ አይደለ? እናትሽን አስታውሰሽ ደብሮሽ አይደለ እየገባሽው? ይላታል። በዚህ ጊዜ እንግዲህ ሀረግዬም ወሬ ይዛችኋል ወይ ስትለው ኢዙ አይ ምንም አይደል፣ ዝም ብለን ጨዋታ ነገር ይዘን እየተጫወትን ነው። መሆነሻል በሰላም ነው አላት ኢዙ። አፕ እየደወለ አለች ሀረግዬ። ኢዙ አዎ ደውሎ ነበር፣ ግን እዛ ያለው ነገር ትንሽ ታይወሳሰብበት አይቀር እና ምን ይሻላል፣ እኛም ምንድን ነው ማድረግ የሚጠበቅብን አለች ሀረግዬ። ኢዙም እስቲ ትንሽ እንየውና እማይ ሆን እንደሆነ ሄደን እናግዘዋለን። ይህም እንደዛ ከሆነማ አሪፍ። እንግዲህ ከዚህ በፊት አብረው ሰርተው ነበር ቡቻና እዩ። ዛሬ ተገናኙ። አንተ ሾካካ አለችው። ቡቻዬም አንቺ ሰላም የማይወድልሽ ራስህን ነፃ ማድረግህ ነው አደል ትላለች እዩ። ከምንድን ነው ነፃ ማድርገው? ከምንድን ነው ነፃ ማረገው ይላታል። እዩዬም ተንኮሎችህ ነዋ፣ ከተንኮሎችህ ራስህን ነፃ እያረክ ያለሁማ ተተንኮሎችህ ትለዋለች። ቡቻ እኔ እንዳንቺ በተንኮል መበስበስ አለብኝ እና በተንኮል በስብሸ መቅረት አለብኝ እንዴ? በተንኮል በስብሸ መቅረት አለብኝ ይላታል። በስብሰሃል እኮ ራስን እንደ ደህና ሰው ነው የምታየው፣ ወረድ እኮ በስብሰሃል ትለዋለች። ብቻ ቢያንስ ውስጤ ሰላም ነው፣ እንዳንቺ ኮሽ ባለ ቁጥር ውስጤ አትረበሽም። ቢያንስ ውስጤ ሰላም ነው፣ እንዳንቺ ኮሽ ባለ ቁጥር አይረበሽም። እዩም መረበሽ እንዴት እንደሆነ አንድ ባንድ አሳያችኋለሁ። አንድ ባንድ መረበሽ ምንና እንዴት እንደሆነ አንድ ባንድ አሳያችኋለሁ ትለዋለች። መፎከር ምን ዋጋ አለው? አርገሽ አሳይን። ሁል ጊዜ መፎከር። ጠብቀኝ ብቻ አሳይሃለሁ፣ ጠብቀኝ አሳይሃለሁ አለችው። ብቻም እጠብቅሻለሁ አላት። እንግዲህ አዲሶች ወደ ግቢ አዲስ ተማሪዎች ተቀላቅለዋቸዋል። እነዚህ አዲሶቹ ደግሞ ከነ ልዑልና ከነ አብርሃም ጋር ዛሬ ጠብ ጀምረዋል። ይሄንን ያየችውና የተመለከተችው እዩ ሄዳ ከነሱ ጋር ተግባብታለች። እናም የአዲሶቹ ተማሪ አንደኛው ምን ትሰራልሃለች ሲሉት ይቺ ከነዛ ልጆች ጋር በደንብ እንድንበቀላቸው ዋነኛ ቁልፍ ስለሆነች ከእሷ ጋር መግባባት አለብን በማለት ስልክ ቁጥር ሁሉ ተለዋውጣለች ማለት ነው። እንግዲህ አንድ ባንድ እበቀላችኋለሁ የምትለው በአሁኑ ሰዓት እንግዲህ እዩ ከነዛ ጋር ህብረት ፈጥራለች። አብራ ለመስራትና አብራ ያንኑ የተለመደዋን ተንኮሏን ለመስራት ህብረት ፈጥራለች ማለት ነው። በዚህም እንግዲህ እነ እቹቻ ላይ አንድ ባንድ እበቀላችኋለሁኝ፣ አንድ ባንድ ሁላችሁንም እበቀላችኋለሁ በማለት ትዝትበታለች። ቡቻዬም እንጠብቅሻለን፣ አብሽሪ እንጠብቅሻለን፣ ነይ ልስ በቃ ትላለች። ትንሿዬ ባቢ ሸኝተዋት ማለት ነው። ምን ማለት ነው? በቃ ተመለስ፣ እኔ ደርሻለሁ፣ አሁን ተዚህ ተመለስ። እንዴ አሸኘኝ ድመሽኝ፣ ከዛ እኔ ተመልሼ እሸኝሃለሁ አላልሽኝም ነበር ወይ? አንቺ ታሸኘኝ ነው ወይ እምመለስ? ማ ትለዋለች። አንቺ ንሻ ለአሁን ልግባበት፣ እኔ በጣም ደክሞኛል ልግባበት ትለዋለች። እኔም እኮ ደክሞኛል፣ ግን አንቺን ብዬ ነው አገር አቋርጭ የመጣሁት ይላል። በነገራችን ላይ ይህ ነገር ትምህርት ቤት በነበራችሁ ጊዜ ትዝታ ያለባችሁ መንገዱን ትተው አቋርጠው እኛን ቤት አስገብተው ማርያም እናቴዋ አስገብተው እንደገና ያውም የገጠር ልጅ ማለት ነው
ኦ ደስ ሲል ግን እኔም እኮ አንቺን ለመሸኘት ነው አገር አቋርጬ የመጣሁት ይላታል። ትንሿዬ በነካጅህም ደግሞ ታገር ብወጣም ጥሩ ነው ትለዋለች። ባቢም እንዴ በጣም ነው እንደ የሰለቸውሽ በጣም ነው እንደ የሰለቸውሽ ይላታል። ትንሽ እኔ እንደዛ አላልኩም፣ በነገራችን ላይ ትንሿዬም ወደዋለች። እኔ እንደዛ አላልኩም ትለዋለች። አሁን እዚህ ጋ ኢዙቢያ ያስባችሁታል ምን እንደሚሰማው። አልሽኝ እንጂ ከሀገር ውጣልኝ ማለት ምን ማለት ነው አልሽኝ ማለትማ እኮ አልሽ በነካጅ ከሀገር ብወጣም አልሽኝ ከዚህ ወዳ መንቴኝ ይላታል። ትንኛውም ልግባ እንገናኛለን አለችው። ባቢም አብረን ምሳ ብንበላ እኮ ደስ ይለኝ ነበር፣ አብረን ምሳ ብንበላ ደስ ይለኝ ነበር፣ ግቺ በጣም ቸኮልሽ እንጂ አብረን ዛሬ ምሳ ብንበላ ደስ ይለኝ ነበር፣ ደስ ይለኝ ነበር ይላታል። ትንሽ ቸኩዬ እኮ አይደለም ኢሱ ስለሚጠብቀኝ ነው፣ ቸኩዬ ሳይሆን ኢሱ ስለሚጠብቅ። ቆይ ምንድነው ሰው የለም ወይ እቤት ውስጥ አለ ግን እኔ ተለለሁ ትቶኛ አይበላም፣ እኔ ተለለሁ አይበላም፣ ስለዛ መሄድ አለብኝ፣ እኔ ከሌለሁ አይበላም እና አንቺን ትሰርቀው በረሃብ ሊሞት ነው ወይ አላት። አንቺን ትሰርቀው በረሃብ ሊሞት ነው ወይ ስትለው ሲላት ስርዓት አንተ ከባላያናት ላይ ውረድ፣ ከባላያናት ላይ ውረድ፣ ስርዓትን ያዝ። ጭራሽ አለ እንግዲህ ባቢ ጭራሽ በቃ አሁን እኔ ልሂድ አለችው። አሁን እንኳን እኔም እርቦኛል፣ እዚህ ጋር ቆሞ የሚጨቃጨቅ አቅም የለኝም፣ እኔም እርቦኛል፣ ደክሞኛል፣ ከአንቺ ጋር ቆሜ የሚጨቃጨቅበት አቅም የለኝ። በቃ ቻው፣ ነገ ግን ትሸኛለሽ አላት። ትንሿዬም እሸኛለሁ፣ የነገ ሰው ይበለን እንጂ እሸኛለሁ አለ። እንግዲህ እስከ ዛሬ ለዛውም የዚህን ያህል እድል አልሰጠችውም ነበር ለጆሲ። ለባቢ ግን በጣም እድል ሰጥተዋለች። እያጫወተችው እያወራችው ነው እና ደስ ይላል፣ ደስ ይላል። ግን ይዙ ቢያይ ደግሞ ደስ አይለውም ማለት ነው እንጂ እና ለጆሲ ያልሰጠችውን እድል በደንብ አድርጋ ባቢ ሰጥተዋለች ማለት ነው። እና ለማንኛውም ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱኝ። ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁንም አመሰግናለሁ። ባላችሁበት የእግዚአብሔር ሰላም ብዝዝት ይበልላችሁ። ላይክ፣ ሰብስክራይብ ማድረግ አትርሱ። አመሰግናለሁ። ወዳችኋለሁ።